አባት ያደግኩት እንደ አባቱ እንድትሆኑ ስለምፈልግ ነው ብሎ ተናገረ። ታዲያ ይሄ ምንድን ነው? ይሄ እኮ መያዥ ነው እንዴ! ከዚህ ቃል እኮ ነው። እግዚአብሔርን ነው 100%። እኔ ይቅርታ አድርጉልኝ ገንዬ፣ እግዚአብሔር እኔ ሁለቱንም ወዳቸዋለሁ። አሁን ላይ ግን አንደኛው ጥፋተኛ ሆኖ የአንዱን ጥፋት አንስቶ እሷ ላይ መለጠፍ ማለት በጣም ንፉግና። ሰው ራሱ ያጠፋውን እኮ ነው መናገርና መናገር ያለበት። ያጠፋውን ነው። ጥፋተኛው ማን ነው? የሚንቀው ማን ነው? መጠቀሚያ ያደረገው ማን ነው? ልንገርሽ ወርቅዬ፣ ይቺ ልጅ እኮ ትናንትና እኮ የእሱ እናት እኮ እንዴት እንዳየወት ልጃቸውን እኮ በምን አይን ሲያዩ እንደነበረ ጋሽዬ እኮ ምን ሲል ነበረ? አንተ ልጄ ነክ፣ እሷ እንደዚህ ማድረግ የለባትም፣ አንተን ነው ማስበልጠው እኮ አሉ እኮ። አባት እንደዚህ ነው። ለምን መሰለኝ ሳስበው ትናንትና ልጄባቸው ነበረ። እውነቴን ነው የምነግርሽ ወርቅዬ። ለምንድን ነው እንደዚህ አሳልፈው ልጃቸውን እንደዚህ ሂድልኝ እንደማለት ነው ብዬ ነው የቆጠርኩት። ትናንትና እኔ በጣም ተባዛችቴ ነው ያደርኩት የነበረው ነገር። ግን ከዛ ወዲህ ወደ ራሴ ሁኜ ስረዳው ገባሽ፣ እዚህ ጋር የሰው ልጅ ማስቀየም አይችሉም። እንደዚህ አይነት ቀብድ አስይዟቸው ሄዷል በቃላት። እኔ አባት የለኝም እና አንቺ አሁን እኔ እንደዚህ ስልሽ አላሳዝንሽም? ታሳዝኝኛለሽ እኮ። እኔ ይቅርታ አድርጉልኝና የዛሬ ቪዲዮ ማለት ነው ከጅማሬዋ ሀይሚ እንዴት እንደሆነች ካየው ጀምሬ እግዚአብሔርን በእንባ ነው የጨረስኩ። እሺ ወርቅዬ አንድ ነገር ልጠይቅሽ። አንቺ እንደው ፍረጂ፣ ፍርድ ፈራጅ እግዚአብሔር ነው። አንቺ ራሱ አምጥተሽ እዚህ ጋር የእሱ ደጋፊዎች እንዴት እንደሚሉ አንቺ ሁሌ እሱ መልስ አይሰጣቸውም። ወጥቶ የሚናገረው ነገር የለም። ልክ ለእሷ እንደዚህ ያዙ ይልቀቁኝ እንደሚል ለምን ወጥቶ እንዴት ናችሁ? ደህና ናችሁ? ግን ከዚህ የምናገረው ነገር አለ። ምን ሆነሻል አንቺ? ገኒ አንቺ ሌላ ሰው ልሽ ፍረጅኝ እስቲ። አንቺ ወርቅዬ አይደለሽም፣ ትክክል አይደለሽም። ገኒ በይ ገኒን ያንስ ላይ የሆነ ነገር የምናግራችኋለ። ቆይ ይሄን ቁስል የሚያውቀው የደረሰበት ነው። አንቺ እኮ እናንተ ሀይሚ ማለት ነው እንኳን ብሩኬ ተሰድቦ ዝም ትበልና በቀደመ ልጆቹ ስቶሪ ላይ የሆነ ስቶሪ አስቀምጠው ለምንድን ነው እንደዚህ የምትሉ ብላ ፎሎ አንስታ ሄደች ናት። ብሩኬ ግና ልጆቹ እንደዚህ እንዳታለቅሺ ጀግና ነበርሽ እንዴ? ጎበዝ ነበርሽ እንዴ? ምን ሆነሻል? ሀይሚዬ እኮ ስማርት ስለሆነች ነው አንዳንድ አስተያየቶች የምትሰጠው። ለምን አንዳንድ ከድርጊታችን እንድንቆጠብ። ብሩኬ ግን አሁን ብሩኬ ጓደኞች ምን እያደረጉ ነው? የመቅዲን ድምፅ ላይ እየቀለዱ እንደዚሁም ደግሞ ሊቭ ገብተው ምን እያደረጉ ነው? እስቲ እያለቀሱ ነው እያዋቸው። እኔ ቤት በኮሜንት አልቅሷ እያለቀሳችሁ ነው። ሪስፔክት የላቸውም። ፎቶን እየተጠቀሙ ማለት ነው። እና ብሩኬ ለእነሱ እንኳን መልስ መስጠት ነበረበት ማለት ነው። ሌላው ደግሞ ገኒም እየተናገረች ስለ የስተርዴው አባትየው ትክክል ናቸው። እኔ ራሴ ዛሬ ላይም ሳስበው የስተርዴም ብዙ ስለ አባትየው የሰጠሁት አስተያየት የለም። ያኔ ንግግራቸው ባይመቸኝም የማዘርም አስተያየት ባይመቸኝም ብዙ ይከብዳል ለመስጠት። ግን ዛሬ ላይ የራስ ሰው ነው መቆጣት የሚቻለው፣ የራስ ሰው ነው ፑሽ መደረግ የሚቻለው። ብሩኬ ደግሞ አለስልሶኛም ይኸው 2 ዓመት ሙሉ የሱ ምላስ እኮ ሲያወራ ራሱ እኮ ያሳዝናል። ብሩኬ ጋሽዬን እንግዲህ አባት የለኝም ምናምን ሲል እንግዲህ በቃ ወደ ሀይሚዬ ነው። እና ዛሬ ላይ ግን ቶታሊ ብሩኬ የሚያደርገው ነገር ልብ ነው የሚሰብረው። ያቺ የሚወዳትን ሀይሚ ቅመሜ የሚላት ስታለቅስ ምንም አልመሰለህም? ዶላሩ ነው የሚታየቅ። እኔ ደግሞ እኮ ተናግሬያለሁ። እኔ ቀን ነግሬያቸዋለሁ ድምፅ ቀይሬ ማለት ነው። ዛሬ ብሩኬ ቤት ነው እኔ ቲሹ የሚይዘው የኪችን ቲሹ ነው ብዬ ነግሬያቸዋለሁ። እንደሚለቀስ ብሩኬ ቤት አይኖ አውቀዋለሁ። ለምን? ራስ ወዳጅ ስለሆነ ማለት ነው። ራስ ወዳጅ ከአንቺ ከተለየውኝ እንዴት ይሆናል ብሎ ትናንትና ቁጭ ብሎ ወስኛለሁ፣ ቀጥሻለሁ፣ ወጥቻለሁ፣ ወርጃለሁ ከተጠቀመ በኋላ ከሆነለት በኋላ ከተሳካለት በኋላ ዋት ገንዬ ቀረችበት እንጂ እኮ ቀረችበት እንጂ እኔ እኮ እሱ ቀረባት አይደለም የምልሽ ወርቅዬ፣ እሱ ቀረባት እኮ አይደለም። ሰው ሞኝ አይደለም። እሷም እኮ ሞኞና እንዳይመስልሽ። እሷ እኮ የሰው ነገር
እኮ ነው ለሰው ብላ እኮ ነው እንደ ሻማ የቀለጠችው። ለእሷ እኮ እዚህ ጋር ግሪስ ማለት ነው ቀረበት ሳይሆን ብሩኬ እኮ ሃይሚ ናሳ ሃይሚን ብቻ ሳይሆን እኮ ህዝብን ነው እኛንም ጭምር ነው እኮ ያታልለው። እንዴ የእነ አብርሽ እኮ ይሻላል። ለምን በቃ ቤተሰብ ሆኖ የመዳም ቅመሞች የዛሬ ረመዳን ስንት ሰዓት ነው የሚመቻችሁ? በቃ ያኔ ስምጥ ህዝቡን አድርጓል እኮ። ይሄ ማለት ምንድነው? ማታለል ነው። እንዳታላይ ነው የሚቆጠረው። ለምንድነው እኔ እየተናደድኩበት ያለሁት በብሩኬ ላይ? በፊት የሚያወራው ነገር ተግባር አላየንም። ለራሱ ጥንቁቆ ነው። እኔ እኮ አሁን ብዙ ነገር ነው ይመጣብኝ። የሆነ ሰዓት ላይ እብድብድ አጫወተው። ምንም አይነት እንተኛ እንደር በሚለው ማለት ነው። እብድብድ አጫወተው። ለምን እኛ ሞኝ ሆነን ሀይሚት ጭምርም ዝም ብለን የምናየው፣ እሱ ግን ከራሱ ጋር ብቻ ነበር የሚነጋገረው። እብድብድ አጫወተው። ከዛን ራሱ ነው ሁሉ ነገር እያስተካከለ የነበረው። እና ብሩኬ ማለት በጣም የሚያናድድ ልጅ ነው። ቶታሊ በጣም ነው የሚያናደው። ስቢላ እኔ ዛሬን ሳይሆን ሳስበው ሀይሚና ብሩክስ እንዴት ነው ህይወት የሚኖራቸው በዚህ ባህሪው? ጎን እንዴ ገና ህፃኑና ስሚ ልንገርሽ፣ ወንድሞቿ እኮ ይንሰፈሰፉላታል እኮ። ብዛቴ ትልቁ አይኑ የአይኑ ብሌናት እኮ ግን በመረጠችው በወደደችው ትሆን ብሎ ነው። ምን የወደቀች እንትን መሰለችው እንዴ? እነሱን እኮ በሚያሳዝን ፌስ እኮ እያሳዘነ እኮ ነው እነሱም ከጎና እንዳይቆሙ የሚያደርገው። ከሊ አብርሃም እህቱ እንዴት ደቅና ሊለቀው ጊዜ ላይ ልንገርሽ፣ የእሷ ወንድም እኮ ለማንም ይተርፋል እንኳን ለአንድ እህቱ ከስር እንኳን አይደለም ወንድሟንም ከወንድሟ ጋር ልንገርሽ። ወርቅዬ አዳምጪኝ ወርቅዬ፣ እኔ ዛሬ ካዳመሽኝ አዳምጪኝ። እኔም ፈቅጅ ያለው ጋሽዬ ስለፈቀደ ብቻ እኔም ፈቅጅ ያለው ብሎ እንዲሁም ኮሜንት ጽፎ ነበረ። ወደ አዲስ አበባ ነው ወደ ምንድን ነው? ስሜ ልንገርሽኝ፣ ታዩ እሱን ወንድሙ አብርሃም እኮ ነው ለእሱ የምትሆነው ለእኔ ልትሆንልኝ አችልም። እንደዚህ ነው ጓደኛ ስትይጂ እንደዚህ ነው። ወንድምየው አንደርስታንድ የሚያደርግ እንዲህ መስራቱን አትይ እኮ ለስራ ብሎ ነው እንጂ እኮ እህቱ አይኑ ናት እኮ። አይን የአይን ብሌኑ። ኧረ እሷ ስለፈለገች የእሷን ስሜት እኮ ጠብቆ እኮ ነው። አላየሽም እንዴ ወደ አዲስ አበባ ስትመጣ እህቷ ጋር እንዴት እንደሆነ እንደ ሴት ልጅ እንዲህ ጉልበቱ እየተንቀጠቀጠ። ስሚ ልንገርሽ፣ ሴት ልጅ መቼም ስትወድ እንዲህ ናት። አይሆንም ነው የምትለው፣ አያገባችሁም ነው የምትለው። ትክክል ይሆናል ብላ ነው። በእሷም አልፈርድም። ሴት ልጅ ብዙ ነገር ትሆናለች ይሆናል ብላ። እኩያዬ ነው እንዴት ጥዬው እሄዳለሁ አብሬ ሆኜ እፍ ብሎ ትዝ ይልሽ እንደሆነ ያለኝን ነው ማድረግ የምችለው ብሎ ሀብል ሲያደርግላት አላየሽውም እንዴ? እንዴት እንደሆነ እስከምትመጣ ድረስ እንዴት እንደተቀጠቀጠ ትዝ ይልሽ እንደሆነ አስታውሽ። የምታያቸው ከሆነ ልንገርሽኝ፣ ትዝ ይልሻል። ላስታውስሽ ወደኋላ። ሴት ልጅ በህይወትክ ስትኖር ብዙ ነገር ይለወጥልሃል። የዛን ጊዜ መልኩንና አሁኑን እዩ እስኪ። ነገ አላሙዲ እስር ቤት ገብቷል። እንኳን እሱ አላሙዲ እስር ቤት ነው ያለው። ንብረቱን አልበላውም። ለምን አጠፋ? ገባችሁ? የተናገራትን ቃል ለምንድን ያጠፋው? የሆነ ፈንጅ እንኳን ሞት ይኸውልሽ፣ ስሚ ወርቅዬ፣ ማጠፍ እንኳን አይነት አለው። ይኸውልሽ ስታጥፊ እንኳን የማጠፍ አይነት አለው። ብሩኬ እኮ የኦዲየንሶቹን የቀበረው ሪሊውን ነው። እኔ ኖርማልም አይመስለኝም። ለምን ይሄ አረ እኔ ስለ ብሩኬ ካወራ ያመኛል። ይቅርብኝ መሰለኝ። አራት ናቸው እነሱ ምቀኛ ናቸው ይላል። ለዚህ ምቀኛ የሆነ ቃል ልናገር ነበረ ግን እኔ ማንንም አልፈራም። ማንንም እኔ የምፈራው መስረቅ ብቻ ነው። መጥፋትና ማስመሰል ብቻ ነው የምፈራው። እኔ አሁን እንድሰሚኝ ነው ማውራልሽ፣ አንቺ እንድታወሪ አይደለም። እንድሰሚኝና የተሳሳትኩትን መልስ እንድትሰጭኝ ነው ማውራልሽ አለሁ። መቅዲ መድረኩን እንደፈለገ ተንቦጫረቅበት ብላለች። ሂጂ፣ ችግር የለውም አወራለሁ እንደፈለግኩት። እንገርሽ ምን ሆነሻለሁ ወርቅዬ? ትላንትና ወስኛለሁ። ስሚ ቢወስን ቆይ አንዳንድኛ ወርቅዬ፣ ዛሬ ያለቀሰችውን እንባ ሳይሆን ማየት ያለባችሁ እችኒ ነገ ስቃ ስመጣ
በቃ ያው ልትታረቃለችኝ እኮ ልትታረቅም ትችላለች። የእሷን ነገር አላውቅም እኔ ግን ነገር እንኳን ሀይሜ ያለቀሰሽው እዚህ ቶቻ ያለቀስ ነው ራሱ ይፈርዳታል ፈጣሪ ካለ። ያውልሽ ሀብት ይኸውልሽ ንብረት እኮ ቀሪ እኮ ነው። ይዘሽ የምትሄጂው ነገር የለም እኮ ብቻሽን ነው የምትጓዣት። ነገ የዛሬ አዳርሽን አታውቂውም። ይሄን እወቂ። እኔ ዛሬ እዚህ አወራለሁ የሌሊቷን አላውቃትም። ይኸውልሽ የሰው ልጅ ደግሞ ቃሉ ከሚጠፋ የወለዱት ልጅ ቢጠፋ ይሻላል። ገባሽ? በሰው ፊት ደግሞ ራስሽን ሳትሆኚ ከማስመሰል የሞተ ይሻላል። ሰው ፊት ካሜራ ደቅነሽ ሲያስመስል የነበረው እንደ ምስኪን እህት እንደሌለው እህት እንደምትሆነው እናቱን እንደሚወድ ሴት ልጅ እንድትከፋ እንደማይፈልግ ያቺን እርጉዟን ልጅ እኮ ነው ያረገዘችው። ሴት ልጅ እኮ ናት። እንዴት ነው ይሄን ያህል ጨካኝ መሆን አልፈልግም ያለው? ትላንትና የመጣችውን አብራ 2 ዓመት እንደ ሻማ የቀለጠችውን የማንም ቁጭ በሉ ዱርዬ መታ ስትሰድባት የማንም አለሌ መታ አንቺ ለስራ ነው የምትፈለጊው፣ አንቺ ሂጂ አይፈልግሽም እንትና ያለቻትን አረሳውም። ይቺ ማነው ስሟን ጥሪልኝማ፣ ሶስና ያለቻትን እንደ አንቺ ቀሚስ ስለለበሽ ነው እንዴ ጨዋ እኔ አንቺ እኔን አትመጥኝም ስትላት፣ ቀሚስማ ለብሳለች እውነተኛ ቀሚስ፣ የሴት ልጅ ቀሚስ እንደነሱ ዱርዬ ቢያመጣ እሱ ዱርዬ የሚያውቀው እሱ ወበን የሚሰበስብ እሱ የትኛው ከወንድሞቹ ጓደኛ ጋር እንኳን ትሆናለች እንደ ሃይማኖት ታደሰ እንኳን ከሌላ ወንድ ጋር ንገርኛ። አይተሻት ታውቂያለሽ እንዴ? እንደ ቁም እስረኛ ከኋላዋ እየተከተለ መፈናፈኛ እያሳጣት የማን ነው ይሄ? ብሩኬ ደግሞ እኮ እኔ ቡታጅራ ላይ ያሉት ሰዎች እውነት ናት። ማይመካከሩትስ ታላቅ ወንድም ማይመካከር እናት ድራማ ውስጥ የምትገባ እኔ በጣም ቁማዝ ነው። ማውራው ለማን ነው ማውራው ለማን ነው ብናገረው ብላ ነው ቆስላ በራሷ እጅ ራሷን ያጠፋች ሴት ነው ሴትን የሚቀብር ጉድጓድ ቆፍሮ ልንገርሽ። አህበይ ነግበኔ ነው እንደዚህ ነው የሚደርሰው። እንቅልፍ ሴት የሆነ እንቅልፍ አይወስደውም። የሴት ልጅንም ባየ ምን እንደው ውስጤ በጣም ስለደማ ለምን አይደማ ባየው ፊልምን ቢሆን እኮ ፊልም ቢለቀቅ እኮ ፊልሙ እኮ የሚያሳዝንም እኮ አለ እኮ ከህይወትሽ ጋር የምታመሳስዩ ስንት ነገር እኮ አለ ልንገርሽ። የማንም 100K እንትን መሙያ ዩቱበራቸው 100 ሊሞላ ሲል እሷ ትመጣለች፣ 200 ሊሞላ እሷ ትመጣለች፣ 50 ሊሞላ እሷ ትመጣለች። እሷንማ ቢቻላቸው እነዚህ ጭንቅላት የላቸውም የበሉበትን ወንጭፍ ሰባሪ ናቸው እንጂ ወርቅ አነጥፈው ነበር ስትመጣ መቀበል የነበረባቸው። የማንንም